ፍቅር ከሰው ይለያል መሽጥቅምን ፈልገሃል አጋፔ ያልተያዘ በምንም ነገር ንጹህ ነው ያንተ ፍቅር አጋፔ ከሌላው ለየት ሚያረግ ለፍቅር ዋጋ የለ አጋፔ ሰው ወዳጁን ሲወድ አንተ ግን ጠላቶኜም ወደኸኛል ምኔን አይተህ ነው ኧረ ምኔን አይተህ ነው አቤት ምን ሚታይ ነገር ኖሮኝ ነው ምኔ ስቦህ ነው ኧረ ምኔ ስቦህ ነው ለካ ይሄ ሁሉ ከፍቅር ነው። ሰላም ቅዱሳን የእግዚአብሔር ቤተሰቦች ሻሎም። ይህ አጋፔ ወንጌል አገልግሎት በኢትዮጵያ ነው። የዛሬው ርዕሳችን ደግሞ ኢየሱስ 3 አይነት ቋንቋ ይናገር ነበር የሚል ነው። ብዙዎቻችን ይህንን ልብ አላልን ሊሆን ይችላል። ነገር ግን ጌታችን ኢየሱስ ክርስቶስ 3 አይነት ቋንቋ ይናገር እንደነበረ እንመለከታለን። ያደገው ጌታችን ኢየሱስ ክርስቶስ ብዙ ባህሎች ባሉበትና የዕለት መገበያያ ቋንቋ አረማይክ እንዲሁም ደግሞ በነበረበት ቦታ ነበር። ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ለምሳሌ በአረማይክ ይጣራል። አይሁድ ስለነበረ መጽሐፍ ቅዱስ ለማንበብ የዕብራይስጥኛ መቻል ነበረበት። ደግሞም ይሁዳ አንዷ የነበረችበት የሮም ግዛት ቋንቋ በነበረው በግሪክኛም ሲናገር ተጠቅሶ ያውቃል። እንዲሁም ደግሞ የተወደዳችሁ ወንድሞች እህቶች፣ እንዲሁም ውድ እንግዶች ጳውሎስም ሊያሳያቸው ወደ እነርሱ ሄደ። እርሱም እንደነርሱ ድንኳን ሰፊ ስለነበረ ከእርሱ ጋር ተቀምጦ በተመሳሳይ ሥራ ላይ ተሰማራ። በየሰንበቱም አይሁድንና ከግሪክ ሰዎች ጋር በምኵራብ ውስጥ እየተነጋገረ ሊያስተምራቸው ይጥር ነበር። ሲላስና ጢሞቴዎስ ከመቄዶንያ በወረዱ ጊዜ ጳውሎስ በስብከት እየተጋ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ ይመሰክር ነበር። ነገር ግን በተቃወሙትና በሰደቡት ጊዜ ልብሱን አራግፎ ደማችሁ በራሳችሁ ላይ ይሁን፣ እኔ ንጹሕ ነኝ፣ ከእንግዲህ ወደ አሕዛብ እሄዳለሁ አላቸው። ከዚያም ወጥቶ ኢጦሲጦስ ወደ ተባለ እግዚአብሔርን ወደሚያመልክ ሰው ቤት ሄደ። ከዚያም ሰው ቤት በምኵራብ አጠገብ ነበር። የምኵራብ አለቃ የነበረው ቅሪስጶስ ከቤተሰቦቹ ሁሉ ጋር በጌታ አመነ። ጳውሎስ ሲናገር የሰሙ ብዙ የቆሮንቶስ ሰዎችም አምነው ተጠመቁ። ጌታም ሌሊት በራእይ ጳውሎስን እንዲህ አለው፣ አትፍራ፣ ተናገር፣ ዝምም አትበል። እኔ ካንተ ጋር ነኝና ማንም በአንተ ላይ ተነስቶ ሊጎዳህ አይችልም። በዚህች ከተማ ብዙ ሰዎች አሉኝና። ስለዚህ ጳውሎስ የእግዚአብሔርን ቃል እያስተማራቸው 1 ዓመት ተኩል አብሯቸው ተቀመጠ። ጋይዮስ የአካያ ገዢ በነበረበት ጊዜ አይሁድ ተባብረው በጳውሎስ ላይ ተነሱ።
በፍርድ ወንበር ፊት አቅርበውትም ይህ ሰው ሕጉ በማይፈቅደው መንገድ ሰዎች እግዚአብሔርን እንዳያመልኩ እያሳታቸው ነው አሉ። ጴጥሮስ ሲናገር ገና አፉን ሲከፍት፣ ጳውሎስ ሲናገር ገና አፉን ሲከፍት፣ ጋይዮስ አይሁድን እንዲህ አላቸው፣ የአይሁድ ሰዎች ሆይ ያቀረባችሁት ጉዳይ ስለ ዓመፅ ወይም ስለ ከባድ ወንጀል ቢሆን ኖሮ ላደምጣችሁ በተገባኝ ነበር። ነገር ግን ክርክራችሁ ስለ ቃላትና ስለ ስሞች እንዲሁም ስለ ሕጋችሁ በመሆኑ እናንተው ጨርሱት። እኔ በእንዲህ አይነት ነገር ፈራጅ ለመሆን አልሻም። ስለዚህ ከፍርድ ወንበር ፊት አስወጣቸው። በዚህ ጊዜ ሁሉም የምኵራብ አለቃ ሶስቴንስን ይዘው በፍርድ ቤት ፊት ደበደቡት። ጋይዮስ ግን ነገሩ ደንታም አልሰጠውም። ሻሎም